ሰላም ጤና ይስጥልን ቻናላችን ቤተሰቦች በአገራችን በተለያዩ አካባቢዎች የሚከሰቱ ወቅታዊና አንገብጋቢ ክስተቶች ወደ እናንተ ማድረሳችን እንቀጥላለን። ዛሬ ከምስራቅ አርሲ ዞን የተሰማ እጅግ አሳዛኝና ልብ የሚነካ ወቅታዊ ዜና ይዘንላችሁ ቀርበናል። ጉዳዩ እጅግ አሳሳቢ በሆኑ ወገኖቻችን ድምጽ ሁኑን እያሉ ይገኛሉ። በቅድሚያም ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። ከተለያዩ ሀገር ውስጥ መገናኛ ብዙሃን የተገኙ ወቅታዊ መረጃዎች እንደሚያመለክቱት በኦሮሚያ ክልል ምስራቅ አርሲ ዞን በአስኮና በሽርካ ወረዳ በንጹሃን ኦርቶዶክሳውያን ላይ ያነጣጠረ መጠነ ሰፊ ጥቃት ተከስቷል። መሰረት ሚዲያ ከአካባቢው ምንጮች አረጋገጥኩኝ ብሎ እንደዘገበው በአስኮ ወረዳ ከግንቦት 23 ቀን 2018 ዓመተ ምህረት ጀምሮ በተቀሰቀሰው በዚህ ጥቃት እስካሁን የ37 ሰዎች ሕይወት ማለፉ ተረጋግጧል። በተመሳሳይ መልኩ ማህበረ ቅዱሳን ቴሌቪዥን ባወጣው መግለጫ በአስኮ ወረዳ ጠላታ ጨፋ ቀበሌ ከተገደሉት ንጹሃን በተጨማሪ በሽርካ ወረዳ ሚታና ዋጂ ቀበሌ ሁለት ወጣት ኦርቶዶክሳውያን በታጣቂዎች ታፍነው ከተወሰዱ በኋላ በአሰቃቂ ሁኔታ ሕይወታቸው እንዲያልፍ ተደርጓልም። የእነዚህ ወጣቶች ስርዓተ ቀብር ግንቦት 24 ቀን በጋዶ ማደረ ሰባት ቅድስት ማርያም ቤተክርስቲያን በቤተሰቦቻቸው በምዕመናን ጥልቅ ሐዘን ታጅቦ ተፈጽሟልም። ይህ ጥቃት በሰው ሕይወት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማትና በንብረት ላይ የከፋ ውድመት አስከትሏል። በአካባቢው በቀጥታ የተገኘ መረጃ እንደሚያሳየው ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ ወድሟልም። በተለይም ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት እንዲጋይ ተደርጓልም። እንዲሁም የካራ ኩፍቴና መድኃኔዓለም በቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎችና ህንፃዎች ወድሟልም። በአሁኑ ሰዓት ምዕመናኑ የቤተክርስቲያን ቅዱስ ጽላት ተሸክመው ለመሰደድ የተገደዱ ሲሆን በርካታ ቁጥር ያላቸው ነዋሪዎች ያለመጠለያ በሜዳ ላይና በጫካዎች ውስጥ ወድቀው ይገኛሉ። መረጃዎች እንደሚያመለክቱት በጥቃቱ ምክንያት ንብረታቸው የተቃጠለባቸው ለህይወታቸው የሰጉ በርካታ ነዋሪዎች ወደ ተለያዩ አካባቢዎች እየተሰደዱ ይገኛሉ። ነዋሪዎቹ በአሁኑ ወቅት በአገሪቱ ያለው አጠቃላይ ትኩረት ወደ ሀገራዊ ምርጫ ማላቱን ተከትሎ የተፈጠረውን የጸጥታ ክፍተት የታጠቁ ኃይሎች እንደ ምቹ ሁኔታ ተጠቅመውበታል በማለት ይገልጻሉ። ማህበረ ቅዱሳን ቴሌቪዥን በምስራቅ አርሲ አገረ ስብከት በአገልጋዮችና ምዕመናን ላይ መሰል ጥቃቶች በተደጋጋሚ የሚፈጽሙ ቢሆንም እስካሁን ዘላቂ መፍትሄ ባለመገኘቱ ክስተቱ መደጋገሙን ገልጿል። በአሁኑ ሰዓት ነዋሪዎቹ የቀራችሁ ድምጽ ሁኑን እባካችሁ በማለት ምሬታቸውን እያስተላለፉ ይገኛሉ። መንግስትና የሚመለከታቸው የፌዴራልና የክልል ጸጥታ አካላት በአስቸኳይ ጣልቃ በመግባት ይህንን ጥቃት እንዲያስቆሙ፣ በጫካ ውስጥ ለሚገኘው አቅመቢስ ህዝብም አስቸኳይ የሰላምና የሰብአዊ ድጋፍ እንዲቀርብ ጥሪያቸውን አቅርቧል። እኛም ለተጎዱትና ለተሰደዱት ወገኖቻችን መጽናናትን እየተመኘን የሚመለከተው አካል ለአካባቢው ህዝብ አስቸኳይ ጥበቃ እንዲያደርግ የሰላም ጥሪያችንን እናስተላልፋለን። የወገኖቻችን ድምጽ ለሚመለከተው አካል እንዲደርስ ሼር ማድረጋችሁን አትርሱ። በኮሜንት መስጫው ላይም የሀዘን የሰላም አስተያየታችሁን አስቀምጡ። ስላደመጣችሁኝ አመሰግናለሁ።